የአየር ንብረት ለውጥ ተጽዕኖን በመቋቋም ዘላቂ ልማትን ለመገንባት የአካባቢ ጥበቃ ስራ ከዋነኞቹ ስትራቴጂካዊ ሀሳቦች መካከል ተጠቃሽ ነው። በአማራ ክልል ምርታማነትን ለማሳደግ የአካባቢ ጥበቃ ስራዎችን ተቀናጅቶ ከመስራት በተጨማሪ የትኛውም የልማት ፕሮጀክት የአካባቢ ጥበቃና እንክብካቤ ጥናትን መሰረት አድርጎ እንዲከናወን እየተሰራ ነው። የአየር ንብረት ለውጥ ሲባል ተጋላጭነቱ በማህበረሰባችን ላይ በብዙ መንገድ ይገለጻል። ለምሳሌ በጎርፍ ይገለጻል፣ በበረሃማነት ይገለጻል። ስለዚህ እነኚህን ነገሮች መከላከል ማለት ነው። በሌላ አገላለጽ የደን መጨፍጨፍ ካለ የሰደድ እሳት ካለ በርካታ የአየር ንብረት ለውጦች በማህበረሰባችን ላይ የሚያመጡት ጉዳቶች አሉ። ስለዚህ እነሱን አስቀድሞ መከላከል ማለት ነው። ወይም ደግሞ ልማትን ከአካባቢ ጋር ማሳሰር። ልማት ዘላቂነት ሊኖረው የሚችለው ከአካባቢ ጋር ሲሳሰር ነው። ከዛ ውጭ ነገር ግን ለልማት ብሎ አካባቢን የሚጎዳ ተግባር ውስጥ ከተገባ ያ ልማት ዘላቂነት አይኖረውም። የዘርፉ ባለሙያዎች እንደሚገልጹት የአየር ንብረት ለውጥ ተጽዕኖ የተስተካከለ የዝናብ መጠን እንዳይኖር በማድረግና ድርቅን በማስከተል ምርታማነት ላይ የራሱ የሆነ አሉታዊ ተጽዕኖ ሲያሳድር ይስተዋላል። የአየር ንብረት ለውጥ ተጽዕኖዎቹ አንዱ የተስተካከለ የዝናብ ሁኔታ አለመኖር ነው። የተስተካከለ የዝናብ ሁኔታ ከሌለ በምርትና ምርታማነቱ ተጽዕኖ ይኖረዋል። ድርቅ እንዲከሰት ምክንያት ይሆናል። መጨረሻ ላይ አነስተኛ የሆነ ምርት በምንፈልገው መጠን ምርት እንዳናምርት ምክንያት ይሆናል ማለት ነው። በሌላ መንገድ ድርቅ ካለ የተለያዩ የሰብል በሽታዎች ይነሳሉ። የአየር ንብረት ለውጡ እያስከተለ ያለውን ተጽዕኖ በብቃት ለመመከት አገር አቀፉ የአረንጓዴ አሻራ ኢኒሺዬቲቭ ብዙ ተስፋ የተጣለበትና ውጤቱም በተግባር እየታየ ያለ ነው። እንደሚታወቀው የአረንጓዴ አሻራ በተለይ ለአካባቢ ጥበቃ ያመጣው ለውጥ በዓለም አቀፍ ደረጃም እውቅና ያገኘ ትልቅ ልምድ ነው። ይህንንም በክልላችን አጠናክረን እየቀጠልን የምንገኘው ነው የሚሆነው። አረንጓዴ አሻራ ስራችን ከደን ልማት ከአረንጓዴ ከግሪን ማተር ጋር የተያያዘ ነገር ነው። የዓለም ሙቀት መጨመር፣ ዓለም ላይ ያለው ብክለት፣ ዓለም ላይ ያለው የከባቢ አየር ላይ ያለው የጋዝ ክምችት ማለት አላስፈላጊ የሆነ ግሪን ሃውስ ጋዝ እያለ የምንጠራው አላስፈላጊ የሆነው ክምችት ይሄ አረንጓዴ አሻራ ላይ እየሰራን ያለነው ስራ በተገቢው መንገድ ከሰራን ነው ሊቀንስ ሊጣጣም የሚችለው ማለት ነው። የከተሞችን የቆሻሻ አወጋገድ ስርዓት ማዘመንና ከተሞችን ጽዱና ለነዋሪዎች ተስማሚ ማድረግም አንዱ የአየር ንብረት ለውጥ ተጽዕኖውን ለመቋቋም የሚያግዝ አብይ ተግባር ነው። በጽዱ ኢትዮጵያ ውስጥ እንደ ክልልም ሰፊ ስራ ስንሰራ ቆይተናል። በሁሉም ከተሞቻችን ጽዱ የሆኑ ህገ መንግስታዊ መብት አላቸው ዜጎች ንጹህ በሆነ አካባቢ የመኖር ስለዚህ ኮሪደር ልማትም ጋር ተያይዞ አሁን አካባቢዎች ከተሞች ጽዱ እየሆኑ ነው። ይሄ የሚበረታታ የሚደነቅ ለወደፊትም ተጠናክሮ የሚቀጥል ነው የሚሆነው። ነገር ግን ማህበረሰቡ የቆሻሻ አወጋገድ ባህል ማዳበር መቻል አለበት። ቆሻሻ አንድም በሌላ መንገድ ይፈጠራል። ግን እነዛን ቆሻሻዎች ሪሳይክል በሆነ መንገድ መልሶ ለመጠቀም ኦር ደግሞ በተገቢው መንገድ ማስወገድ መቻል አለብን። የአረንጓዴ ልማት ስትራቴጂውን መሰረት በማድረግም ሁሉም ተቋማትና ኢንዱስትሪዎች በአካባቢ ላይ የሚለቁትን በካይ ንጥረ ነገር መቆጣጠር እንዲሁም ማህበረሰቡ ለአካባቢ ጥበቃ ስራ ትኩረት እንዲሰጥ ማድረግ ያስፈልጋል። እንደ ሀገር ዲዛይን የተደረገ የአረንጓዴ ልማት ስትራቴጂ አለ። እሱን መሰረት ተደርጎ የግብርና ስራችን፣ የኢንዱስትሪ ስራችን፣ የትራንስፖርት ስራችን፣ የከተማ ልማት ላይ የሚሰሩ ስራዎች፣ በየተቋማት የሚሰሩት ስራዎች የአካባቢና የአየር ንብረት ለውጥ ጉዳይን ሜንስትሪሚንግ አድርገው እንዲሰሩ ማድረግ አንዱ የመጀመሪያው አማራጭ ነው ማለት ነው። ሁለተኛ ሊሆን የሚችለው ማህበረሰቡ ላይ የተለያዩ የህብረተሰብ ክፍሎች ላይ ጋፕ አለን ብለን እናስባለን እና እውቅና መፍጠር፣ ግንዛቤ መፍጠር፣ ስልጠናዎች መስጠት እነዚህ እንደ ሁለተኛ አማራጭ ተደርገው ይወሰዳሉ ማለት ነው።